ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አረፈዳችሁልን። ከተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን ስፖርት ተጀምሯል። በተለይ አቀራረብ በተዋጣላቸው ሬዲዮ ዶክመንተሪዎች፣ ዜናዎችና ትንታኔዎች የምናደርሰውን ትሪቡንን ጀመረን። ከስፖርቱ ዓለም ህልም መሳይ ታሪኮች፣ ከማይደገሙ የሜዳ ላይ ትዕይንቶች፣ የሽፍራፊ ሰዓት የስሜት መለዋወጦች፣ ድንቅና እጅግ የተለዩ የድል ስሜቶች፣ የስፖርት ገጠመኞች፣ እድሜ ጠገብ የተሰነዱ ተደጋግመው እንደ አዲስ የሚሰሙ የስፖርት ዓለም ውሎች በተለየ አቀራረብ በተለየ ሁኔታ ወደ እናንተ ይደርሳሉ። ወደ እንግሊዝ ፕሪሚየር ሊግ መጥተዋል። መድፈኞቹ እንደገና ወደ መሪነት መጥተዋል። አስጨናቂ ጨዋታ የነበረ ቢሆንም ግን ትናንትና በኤብሪች ኤዜ ጎል 9ኛ ደቂቃ ላይ በተቆጠረች ጎል ወደ አሸናፊነት ተመልሰዋል። እንደገናም የፕሪሚየር ሊግ ዋናት ላይ መቀመጥ ችለዋል። ማንቸስተር ሲቲ ቢያንስ የፕሪሚየር ሊግ ጨዋታ ከኤቨርተን ጋር የሚቀጥለው ሰኞ ምሽት ከማድረጉ አስቀድሞ አርሰናል 2 የፕሪሚየር ሊግ ጨዋታዎችን ያከናውናል። ከኒውካስል ዩናይትድ እና ፉላም ጋር አንደኛውን በድል ደምድሟል። የፉላሙ ደግሞ በሚቀጥለው ሳምንት ከአትሌቲኮ ማድሪድ ጋር ከሚደረገው የቻምፒየንስ ሊግ ጨዋታ 3 ቀናት በኋላ ይከናወናል። መድፈኞቹ የትናንትና ፍልሚያቸው ምን ነበር እንላለን። ማንቸስተር ሲቲ ትናንትና ከመዋረድ እንዲሁም ደግሞ በጣም አሳዛኝ ውጤት ከመባል የተረፈበትን ነገር ተመለከትን። ሳውዛምፕተን በትልቅ ደረጃ መጫወት የሚችል ክለብ መሆኑን በድጋሚ ያሳየበት ነበር። አርሰናልን በሩብ ፍጻሜ ላይ ከውድድሩ ውጭ አድርጓል። በግማሽ ፍጻሜ ከማንቸስተር ሲቲ ጋር ተገናኝተው እንደገና 11 ደቂቃዎች 15 ቢበዛ 15 ደቂቃዎች ርቀት ላይ ነበሩ ለታሪካዊ የዌምብሌ ኤፍኤ ካፕ ፍጻሜ ለመድረስ። ነገር ግን ሲቲ በኋላ ባደረገው ተጋድሎ በተለይ በኒኮ ጎንዛሌዝ አስገራሚ ገባቻ ሆነ በኋላም የማሸነፊያ ጎል አስቆጥሮ ወደ ፍጻሜ ደረሰ። ያንን ጨዋታ እንመለከተዋለን። 2 የፕሪሚየር ሊግ ክለቦች መውረዳቸውን አረጋግጠዋል። በርንሊና ወልቭስ። ሶስተኛው ማን ይሆናል? ዌስትሃም ዩናይትድ፣ ቶትናም ታላቅ ተጋድሎ አድርገዋል። ትናንት ዌስትሃም ኤቨርተንን፣ ቶትናም ወልቭስን አሸንፈዋል። በጣም ድራማዊ የነበሩ ነገሮች ነበሩት። የሬሌጌሽን ባትል አሁን ሰፋ ብሎ ገና እንዲጠበቅ ያደረጉ ጨዋታዎችን ትናንት አሳይቷል። ዌስትሃምም ቶትናምም በትናንትናው ዕለት ድላቸውን በማሳየታቸው ምክንያት እጣፈንታቸውን ወደሚቀጥለው ምዕራፍ መውሰድ ችለዋል። የተጎዱ ተጫዋቾች የብሪቼ ኤዜ እንደ ሃቫርስ አይነት ተጫዋቾችን በተመለከተ ሚኬል አርቴታ አስተያየቱንም ሰጥቷል። እንደዚሁ እናነሷለን። ከዛ ውጭ አርሰናል ፐርፎርማንስ እንዴት ነበር? መድፈኞቹ ይህንን እያስጨነቁ ጨዋታ የመደምደም ነገር መቼ ነው የሚያቆሙት የሚል ጥያቄ እናነሳለን። ትልቁ ጉዳይ እንዲህ አይነት ማርጂኖች ወሳኝ ናቸው ብሏል ሚኬል አርቴታ። የማሸነፍ ጉዳይ ወሳኝ ነው ብሏል። የኒውካስል ግብ ጠባቂ ለምን በቀይ ካርድ እንዳልወጣም አልገባኝም ሲል ተናግሯል። ቪክተር ኮሬሽ ላይ በሰራው ጥፋት ምክንያት በቀይ ካርድ ያልተባረረበት ምክንያት ላይ ፈጽሞ ልረዳው አልችልም የሚል አስተያየቱን ተናግሯል። ሞሳላህ ክሪስታል ፓላስን ሊቨርፑል ባሸነፈበት ጨዋታ የሃምስትሪንግ ጉዳት አጋጥሞታል። እንግዲህ ያ ጉዳት ምናልባት በሊቨርፑል መለያ ለመጨረሻ ጊዜ ሞሳላህን አየነው ወይ የሚል ጥያቄ አስነስቷል። አርነ ስሎት ይህንን አላውቅም፣ ከጥቂት ቀናት በኋላ መልሱ ይገኛል የሚል አስተያየት ሰንዝረዋል። በጣም አስገራሚ የሚባሉ ጨዋታዎች በሁሉም ሊጎች ላይ ነበሩ። ትኩረታችን ግን አርሰናልና ዳግም የጨበጡት የፕሪሚየር ሊግ መሪነት እንላለን። አርሰናል ዳግም የጨበጠውም የፕሪሚየር ሊግ መሪነት እንላለን። ከ6 ጨዋታዎች 4ቱን ከተሸነፉ በኋላ የኒውካስሉ ጨዋታ በጉጉት ተጠብቆ ነበር ለመድፈኞቹ። በ4 ጨዋታዎች ሽንፈት ያልተለመደ ከ52 ጨዋታዎች አስቀድሞ በነበሩ 52 ጨዋታዎች 3 ጨዋታዎችን ብቻ የተሸነፉት መድፈኞቹ በኤፕሪል ወር ከ6 ጨዋታዎች 4ቱ ላይ ማሸነፍ አለመቻላቸው ከፍተኛ ጥርጣሬና መደናገጥ ፈጥሮ ነበር። ኒውካስል ዩናይትድ በእርግጥ በወቅታዊ አቋሙ በጣም ጥሩ ደረጃ ላይ የማይገኝ እንኳ ቢሆን በቅርብ ጊዜያት ውስጥ ለመድፈኞቹ ህልም ፈተና ከሆኑ ቡድኖች መካከል አንዱ ነበር። ትናንት አርሰናል 1-0 በሆነ ውጤት አሸንፏል። 1-0 በሆነ ውጤት ኤምሬትስ ላይ አሸንፏል። የባክ ቱ ባክ የፕሪሚየር ሊግ ድሎችን ማስመዝገብ ችሏል።
በጣም አስደናቂ በነበረ ፐርፎርማንስ ሴንት ጄምስ ፓርክ ላይ አሸንፈው ነበር። እንደገና ሁለተኛውንም ሲዝኑን ማሸነፍ ችሏል። ኤብሪቼ ኤዜ 9ኛው ደቂቃ ላይ አስገራሚ ከረጅም ርቀት ከቦክስ ውጭ ያስቆጠራት ኳስ የጨዋታው ብቸኛ ጎል ነበረች። ካይ ሃቨርትዝ አሲስት አድርጎ ነበርና አርሰናል ብዙ እድሎችን የፈጠረበት ጨዋታ ነው ማለት አይቻልም። አጠቃላይ ሾቶች 11 ናቸው። ጎል የማስቆጠር ሬቱ ዝቅ ያለ ነበርና ኒውካስልም ያን ያህል አስጊ ቡድን ሆኖ አልተመለከትነው። ግን አርሰናል መድፈኞቹ እንደዚሁ በጣም ጥሩ የሚባል የማጥቃት እንቅስቃሴ አድርገዋል ማለት አይቻልም። በተለይ ሁለተኛው አጋማሽ ላይ የተለመደውን የአርሰናል ክፍተት ተመልክተናል። የመጀመሪያው አጋማሽ ከሲቲ ጨዋታ የቀጠለ የማጥቃት ፍላጎት፣ ሁለተኛው አጋማሽ ደግሞ የተለመደው የአርሰናል ድክመት የተመለከትንበት ነበር። ከኮርና 17 ጎሎችን በማስቆጠር አዲስ የፕሪሚየር ሊግ ሪከርድ አስቀምጠዋል መድፈኞቹ። ከኮርና ላይ 17 ጎሎችን ከመረብ ማሳረፍ ችለዋል። 10 ጊዜ ደግሞ እንደዚሁ 1-0 ያደረጓቸውን መሪ ያደረጓቸውን ጎሎች ከኮርና በማግኘትም እንደዚህ አዲስ ሪከርድ ጽፈዋል። ኒውካስል ከአርሰናል ሁሌ በቀላሉ የማይከናወን ጨዋታ ነው። ሚኬል አርቴታ ከመጣ በኋላ ይሄ ፊክስቸር ምን ያህል ከባድ ከሆኑ ፊክስቸሮች መካከል አንዱ እንደሆነ የቅርብ ጊዜ ጨዋታዎች ምስክር ናቸው። የምናስታውሳቸው ጨዋታዎች ናቸው። በውጥረት በከፍተኛ ትንቅንቅ የሚከናወኑ ጨዋታዎች ናቸው። በእርግጥ የዘንድሮ ኒውካስል የኤዲ ሆው ኒውካስል ከ2021 መጥፎ ሲዝናቸው በኋላ በጣም መጥፎ የሚባል ጊዜ እያሳልፉ ይገኛሉ። 16 የሊግ ጨዋታዎችን የተሸነፈ ቡድን ነው። አሁን ከወራጅ ቀጠናው በ8 ነጥቦች ብቻ ከፍ ብሎ የሚገኝ ቡድን ነውና 14 ተከታታይ የሜዳ ውጭ ጨዋታውን ያላሸነፈ ቡድን ነው። ከዚህ አንጻር የአርሰናል ማሸነፍ ብዙ ላይ ያስገርም ይችላል። ግን ደግሞ መድፈኞቹም ከነበሩበት ጫና የስነ ልቦና ጫና አንጻር ካለፉ ጨዋታዎች ውጤቶቻቸው አንጻር ውጤቱ እስኪከናወን ድረስ ምን ያህል በጭንቀት የተጠበቀ ውጤትና ጨዋታ እንደነበር መረዳት ይቻላል። ስቴዲየም ላይ የነበረውን ደጋፊ ማሰብ ይቻላል። ከስቴዲየም ውጭ የነበረው ይህን ጨዋታ የተከታተለው ደጋፊ ምን ያህል በጭንቀት እንደተከታተለው ማሰብ ይቻላል። ኤብሪቼ ኤዜ በ9ኛው ደቂቃ ላይ ጎሉን ሲያስቆጥር ነገሮች ቀላል መስለው ነበር። ከዛ በኋላ አርሰናል ብዙ ጎሎችንም የሚያስቆጥር ተከታታይ ጎሎችንም የሚያስቆጥር ቀለል ያለ መርሃ ግብር ይሆናል ተብሎ ታስቦ ነበር። ግን ደቂቃዎች በጨመሩ ቁጥር ሞር ጭንቀት የሚጨምሩ አዲስ ማረጋጊያ ጎል ማግኘት ባለመቻሉ አርሰናል ደቂቃዎች በገፉ ቁጥር የተለመደው የኤምሬትስ ስታዲየም ጭንቀት የደጋፊ ጭንቀት ከፍ ብሎ የተመለከትንበት ነበርና ኤብሪቼ ኤዜያችን ጎል ካስቆጠረ በኋላ አርሰናል ተጨማሪ ክሊር የሆኑ የጎል እድሎችን መፍጠር አለመቻሉ በሚመጡ ጨዋታዎች ላይ እንደ አሳሳቢ ጉዳይ ልናነሳው የምንችለው ነገር ነው። ጎሉን ያስቆጠረው ኤዜ አሲስት ያደረገው ካይ ሃቨርትዝ ተቀይረው መውጣታቸው ራሱ እንደዚሁ ሌላኛው አሳሳቢ ጉዳይ ነው። በተለይ ግን ትልቁ አስጨናቂ የሚሆነው ጉዳይ የእንግሊዝ ፕሪሚየር ሊግ አርሰናልም ማንቸስተር ሲቲ ሁለቱ ቀሪ ጨዋታዎቻቸው ሙሉ ለሙሉ የሚያሸንፉ ከሆነ የሚለየው በጎል ዲፍረንስ መጀመሪያ፣ ከዛ ደግሞ ብዙ ባገባ ከሚለው ጋር በተያያዘ የአርሰናል የማጥቃት ኢንቴንሲቲ አሁንም ትልቅ ጥያቄ ውስጥ ገብቶ የምንመለከተው ነው የሚሆነው ማለት ነው። አርሰናል ኒውካስል ዩናይትድ ኒክ ፖፕ ያችን ኳስ ሲያድን ቪክተሪ ኮሬሽን ጠልፎ ሲያድር መውጣት ነበረበት። ያ አድቫንቴጅ ያ ተጫዋች አድቫንቴጅ ቢኖር አርሰናል ተጨማሪ ጎሎችን ማስቆጠር የሚችል ነበር የሚሉ አስተያየቶችን የሰነዘሩ አሉ። በእርግጥ 74ኛው ደቂቃ ላይ ያቺ ጥፋት በጣም ኮንትሮቨርሻል ነች። ከሜዳው ወጥቶ ጎል ስኮሪንግ ኦፖርቹኒቲ ነው። በቢጫ ካርድ ብቻ ነው ያለፉት። ቫርም የዳኛውን ውሳኔ ደግፏልና ሚኬል አርቴታ በፍጹም አልተገለጠልኝም፣ በቀጥታ በቀይ ካርድ መሰናበት ነበረበት። ከቦክስ ወጥቷል። እንደገና ጎል ስኮሪንግ ኦፖርቹኒቲ ነበር። ያንን ባለማድረጉ ምክንያት እንዴት አርሰናል አድቫንቴጅ እንዳጣ ለማስረዳት የሞከረበት አጋጣሚ አለ። እንግዲህ ይሄ የዳኝነት እይታ ሊሆን ይችላል። አንዳንድ ጊዜ የቫር ውሳኔዎች በጣም ተመሳሳይ ኢንሲደንትን በተለያየ ጥፋት በተለያየ ቅጣት ሲያልፉ እንመለከታለን። ይሄ እግር ኳስ ላይ መቆም ያልቻለው ውዝግብ ነውና ዳኛው ሳሙኤል ባሮት ሬድ ካርድ አልሰጡትም። ቫርም ያንን አልተቃወመም። በቫር ውሳኔው ታይቷል።
የአርሰናል ተጫዋቾች በከፍተኛ ሁኔታ አፒል ቢያደርጉም ተቀባይነት ሳያገኝ ቀርቷል። ግን 74ኛው ደቂቃ ላይ ጨዋታው ደርሶ ነበር። ከዛ በፊት ባሉት ጊዜያት አርሰናል የሚል ጥያቄዎችን ማንሳት የሚያስፈልግ ይመስለኛል። የቀይ ካርዱ ጉዳይ እንዳለ ሆኖ ለምሳሌ ሚኬል አርቴታ ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ ያለውን ነገር እንደ ምሳሌ አንስቶ ለማስረዳት ጥረቶችን አድርጓል። በቀይ ካርድ መሰናበት ነበረበት የሚለውን ነገር አጠንክሮ ሀሳብ ለመስጠት ጥረት አድርጓል። ትልቁ ጉዳይ አሁን አርሰናል በትናንቱ ጨዋታ ላይ የመጀመሪያውን አስፈላጊና ወሳኝ ነጥብ አግኝቷል። 3 ነጥቦችን አግኝቷል። ከፕሪሚየር ሊጉ አናት ላይ መቀመጥ ችሏል። ቢያንስ ማንቸስተር ሲቲ እስኪጫወት ድረስ። ከጨዋታው በኋላ የተሰጠው ነገር አርሰናል ይህንን የታይትል ሬስ እስከ መጨረሻው መውሰድ ማሸነፍ የሚችልበት ፐርፎርማንስ ነበር ወይ ደግሞ ፍንጭ የሚሰጥበት ፐርፎርማንስ ነበር የሚለው ላይ የተለያዩ ሀሳቦችን ነው የሰማነው። በጨዋታው ላይም የተለያየ ነገር ነው የተመለከትነው። የመጀመሪያው ሃፍ ፐርፎርማንስ ለኔ በጣም ጥሩ ፐርፎርማንስ ነበር፣ ጠንካራ ፐርፎርማንስ ነበር። ከማንቸስተር ሲቲ ጋር ያየነውን ነገር የበለጠ የቀጠለና ያስታወሰ ነበር። ኤብሪቼ ኢዜ፣ ካይ ሃቨርትዝ፣ ማርቲን ኦዴጋርድ የተሻለ ቅንጅት የተሻለ ጥምረት አሳይተው ነበር። ከዛ ውጪ እንግዲህ አርሰናል ጨዋታውን ያልተቆጣጠረበት አጋጣሚ የመጀመሪያው አጋማሽ ላይ ብዙ አልነበርም እና ዳይሬክት የማጥቃት እንቅስቃሴዎች ትንሽ የጨመሩበት የኒውካስል የፈርስት ሃፍ ጨዋታ አይተናል ብለን ማሰብ ይቻላል። ምንም እንኳን አርሰናል ወደፊት በሄደ ቁጥር ወደ ኋላ የመጋለጥ ነገር አሁንም እንዳለበት ፍንጭ ቢሰጥምና የማጥቃት እንቅስቃሴው ላይ በጥሩ የማጥቃት እንቅስቃሴ ኤፌክቲቭ የማጥቃት እንቅስቃሴው ላይ ጥያቄ ብናነሳም ግን የመጀመሪያው አጋማሽ ለኔ ጥሩ ነበር ብዬ ማስባቸው ነገሮች ናቸው። ሁለተኛው አጋማሽ ላይ ስንመጣ ግን አርሰናል አሁንም ያ 1-0 የማስጠበቅ የማፈግፈግ ፋውል ወይም ደግሞ ስህተት ላለመስራት የመጨነቅ በከፍተኛ ሁኔታ ጨዋታዎችን ኢንቴንሲቲያቸውን ጨምሮ የተጋጣሚ የግብ ክልል ላይ ጫናዎችን ፈጥሮ ጎሎችን አስቆጥሮ ለራሱም ለተጫዋቾችም ሪሊፍ ለደጋፊዎችም ሪሊፍ እፎይታ የሚሰጥ ቡድን ከመሆን ይልቅ ወደ በለጠ ጭንቀት የሚሸጋገር የሚገባ ያችን ጎል ለማስደፈር የሚፋለም ተጋጣሚዎቹ ደግሞ ድፍረት እንዲያገኙ ድል የሚሰጥ ቡድን ሆኖ ተመልክተናል። ለዛም ነው ኒውካስል ከአንድም ሁለት አጋጣሚዎች ያለቀላቸው ኳሶችን ሊያስቆጥር ይችል የነበረው። በተለይ የዊሳ ሙከራ ሚኬል አርቴታ ራሱ እንዴት በጭንቀት ደጋፊዎች በጭንቀት የአርሰናል ተጫዋቾችም ጭምር በጭንቀት እንዴት እንዳለፏት ያችን ሙከራ የምናስታውሰው ነው። የአርሰናል ተከላካዮች ታልፈዋል። ከዴቪድ ራያ ጋር በቀጥታ 1-1 ተገናኝቷል ዊሳ። ከዛ በኋላ እንዴት እንደሳታት በመውደቁ ብቻ ዝቅ በማለቱ ብቻ ነው ያቺ ኳስ ያመክነውና ኦልሞስት 82ኛው ደቂቃ አካባቢ አርሰናል ጎል የሚያስተናግድበት እድል ነበርና እንዲህ አይነት እድሎችን ይፈጥራል። መጨነቅ፣ ወደ ኋላ ማፈግፈግ፣ ተጋጣሚን መጋበዝ፣ አንድ ጎልን ብቻ ፕሮቴክት ማድረግ፣ አንድን ጎል መከላከል በየትኛውም ደቂቃ ላይ ጎል ከተቆጠረብህ ውጤቱ ኔጌቲቭ ነው የሚሆነው እና ለምንድነው ደጋግሞ አርሰናል እንዲህ አይነት ነገሮችን የሚከተለው የሚለው ጥያቄ እንዲነሳ ያደረገ ሰከንድ ሃፍ ተመልክተናል። በእርግጥ አሁንም ተጫዋቾቹ እንዲህ ለመሆናቸው በጣም ለማፈግፈጋቸው እንደ ልብ ላለመሮጣቸው ትልቁ ጉዳይ በርናውት የማድረግ የአቅማቸውን አሟጦ የመጨረስ ጉዳይ እንደሆነ ማየት ይቻላል። የአርሰናል አማካይ ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ኦዴጋርድ አሁን በጉዳት ነው ከጉዳት መልስ አሁን ነው እየገባ ያለው። የአርሰናል አማካይ በቀጥታ ከተከላካዩን ፕሮቴክት አያደርግም። በቀጥታ የአርሰናል አማካይ ቦታ ላይ ብልጫ መውሰድ በጣም የተሳነው ቡድን ሆኗል እና በአብዛኛው መከላከሉን የሚያምን ቡድን ሆኗል። ግን መከላከሉ ደግሞ ባለፉት ጊዜያት ላይ ቅድም ምስል እንደተናገርኩት በ6 ጨዋታዎች ላይ ብቻ ብዙ ጎሎችን ያስተናገደ እና የተሸነፈም ሽንፈቶችን ያስተናገደ ቡድን ሆኗልና ከትናንትናው ጨዋታ በኋላም የአርሰናል ደጋፊዎች አስተያየት አሁንም ቡድናቸው በተሻለ የማጥቃት ኢንቴንሲቲ መጥቶ ይህንን ሲዝን እንዲደመድም ይፈልጋሉ። በትናንትናው ጨዋታ ላይ ከአርሰናል የተለዩ ነገሮችን ተመልክተናል። ለምሳሌ ኮርናዎች ሲገኙ በቀጥታ ማሻማት ቀንሶ ነበር አርሰናል። እንደውም ወደ ብዙ ኮርናዎችን በአጭሩ ነካክቶ
ከዛ በኋላ ሴንተር አርጎ ለመጠቀም ነበር ጥረት ሲያደርግ የነበረው። ጎሏም የተገኘችው በዛ ምክንያት ነው። ከማዘን ማዶኬ ለሃቫርስ ለኤዜ በቀጥታ ከቦክስ ውጭ መታ። ይሄ አርሰናል ከማዘን በቀጥታ ጎል ያስቆጥራል የሚለውን የመገመት ነገር ቀንሶ ተመልክተናል። ጎሏንም ለማግኘት ጥረት አድርጓል። ያ ብቻ አይደለም፣ ኒውካስል በጣም ግዙፍ የሆኑ ተከላካዮች ባለቤት ነው። በርንን ጨምሮ በጣም ግዙፍ ታያው ብዙ ግዙፍ ተከላካዮች አሉትና ያንን ኳስ ማሻማት ትክክል አለመሆኑን በደንብ ያሰበ ስትራቴጂ ይዞ ገብቶ ነበር አርሰናል። በዛም እንግዲህ ተሳክቶለታልና የኒውካስል ተከላካዮችን ኮንፊውዝ በማድረግ በማደናገርም ጭምር በጨዋታው ገና 10 ደቂቃ ሳይሞላ ጎል ማስቆጠር ችሏልና ይሄ ስማርት የሆነ ቲንኪንግ ነው። በሚኬል አርቴታና በአሰልጣኝ ቡድኑ በኩል በጣም ጥሩ ውጤት ያፈራ ነገር ነበር ማለት ይቻላል። ምክንያቱም በጣም የኒውካስል ተከላካዮች ረጃጅም ከመሆናቸው ጋር በተያያዘ አርሰናል በጎል ያስቆጥራል፣ ምንም ችግር የለበትም። ይሄንን በብዙ ጨዋታዎች ላይ አይተናል። ግን ጎሎቹን የሚከላከልበት መንገድ አሁን እንደገና ጥያቄ ውስጥ የወደቀ ነገር ይመስለኛል። ኒውካስል ዩናይትድ በሬሊጌሽን ባትል ውስጥ መግባቱን ያረጋገጠበት ጨዋታ ነው። የምናውቀው ኒውካስል ሆኖ አልተመለከትነውም። በእርግጥ በመጀመሪያው አጋማሽ ላይ ሙከራዎችን አድርገዋል። ሁለተኛው አጋማሽ ላይ ክሊር የሆኑ እድሎችን ለመፍጠር ጥረት አድርገዋል። ኤዲሄው የማጥቃት ተጫዋቾቻቸውን በመስመርም በመሃል በሴንተር ያሉ የማጥቃት ተጫዋቾቻቸውን በመቀያየርም አርሰናል ላይ ጎል ለማስቆጠር ጥረት አድርገው ነበር። ግን የተለመደው የኒውካስል ፑር የሆነ ፎርም ቀጥሏል። ባለፉት 12 ጨዋታዎች ብቻ 9ኛ ሽንፈታቸው ነው። 5 ተከታታይ ጨዋታዎች ላይ ተሸንፈዋል፣ ቻምፒየንስ ሊግን ጨምሮ። የኒውካስል የሚታወቀው ሞመንተም ራስ መተማመን ያልነበረው ቡድን ነውና ይሄንን ቡድን እንኳ ቢያንስ 2-3 ጎሎችን አርሰናል ለምን ማስቆጠር አልቻለም? በጣም ትልቅ ጥያቄ ሆኖ የሚቀጥል ይመስለኛል። ከባድ ቢባሉ ጨዋታዎች ይጠብቋቸዋል መድፈኞቹ። ፉላም እንደዚሁ ይመጣል ወደ ኤምሬትስ፣ የለንደን ክለብ ነው ፉላም። በኤምሬትስ እንደገና የፕሪሚየር ሊግ ጨዋታ ከአርሰናል ጋር ያከናውናል። ዌስትሃም ላለመውረድ ከሚፋለሙ ቡድኖች መካከል አንዱ ነው። እንደዚሁ ክሪስታል ፓላስ፣ አርሰናል ሌላ ከፕሪሚየር ሊጉ ወሳኝ ተጋጣሚዎቹ ሌላኛው የለንደን ተጋጣሚ ይሆናል። ከእንደዚህ አይነት ጨዋታዎች በርንሊ ሌላው አርሰናል ብዙ ጎሎች ሊያስቆጥርበት ይችላል ተብሎ የሚታሰብ ወራጅነቱን ያረጋገጠ ክለብ ነውና ጎሎችን ኮሌክት ማድረግ ይገባቸዋል መድፈኞቹ። የዘንድሮውን ሲዝን የዘንድሮውን በእጃቸው የነበረ የፕሪሚየር ሊግ ታሪክ ከመዳፋቸው እንዳያመልጥ ለማድረግ ትልቁ ተስፋቸው የማጥቃት እንቅስቃሴያቸው ነው። አሁን ጨዋታዎችን ማሸነፍ ብቻ በቂ ላይሆን ይችላል። ጨዋታዎችን በጎሎች ማሸነፍ፣ ከአንድ በላይ ጎሎች ጭምር እያስቆጠሩ ማሸነፍ ትርጉም ይኖረዋል። አርሰናልና ማንቸስተር ሲቲ በነጥብ እኩል በሆኑበት 77 ነጥብ በሰበሰቡበት ሰዓት የጎል ልዩነታቸው እኩል ተመጣጣኝ 37 በሆነበት ሰዓት መጨረሻ ላይ የታየው ማን ብዙ ጎል አገባ የሚለው ነበርና ሲቲ ኤክስትራ 3 ጎሎችን አስቆጥሮ ነበር። ትናንት አርሰናል 1 ጎል ስላስቆጠረ ያለ ልዩነት ወደ 2 ይወርዳል። ነገር ግን አሁንም በሚመጡ ጨዋታዎች ላይ የሚፈጠረው የሚሆነው ነገር ስለማይታወቅ አርሰናል በከፍተኛ ሁኔታ የማጥቃት ኢንቴንሲቲውን ማስተካከል እንዳለበት የኒውካስሉ ጨዋታም ፍንጭ ሰጥቷል። አሁንም ሴት ፒስ ዘንድሮ አርሰናል ዋንጫውን የሚያነሳ ከሆነ የቆሙ ኳስ ውለታዎቹን መዘንጋት የለበትም። 17 ጎሎችን ከቆሙ ኳሶች አስቆጥሯል። ይሄ አዲስ የሪከርድ መጠን ተደርጎ ተጽፏል። በ2023-24 16 ጎሎችን አስቆጥረው ነበር ከሴት ፒስ ከቆሙ ኳሶች። ግን 16 ጎሎቻቸው ሪከርድ ነበር። ያን በርግጥ ግን ከዌስት ብሮሚች አልቢዮንና ከኦልድሃም አትሌቲክ ጋር በጋራ የተጋሩት ነበር። ስለዚህ 17 ጎል ያስቆጠረ ከሴት ፒስ ምንም ቡድን የለም። አርሰናል የዛ አዲስ ሪከርድ ባለቤት ሆኗል። ምናልባት እነዚህ አይነት አጋጣሚዎች የመገመት አጋጣሚዎች አሁንም በቀሪ ጨዋታዎች ላይ ሊኖሩ ስለሚችሉ ትናንት ኒውካስል ላይ ካሳዩት ቴክኒክ አንጻር ደግሞ አዳዲስ ነገሮችን እየሞከሩ መሄድ እንዳለባቸው በደንብ ማሰብ የሚያስፈልግ ይመስላል። ትልቁ ጉዳይ ያን ራይትም በትናንቱ ጨዋታ ላይ እንደተናገረው ትልቁ ጉዳይ የአርሰናል መመለስ ነው። ባክ ቱ ባክ
ሽንፈት አጋጥሟቸው ነበር። ሜዳቸው ላይ በበርንማውዝ ከሜዳ ውጪ ከማንቸስተር ሲቲ ጋር ሽንፈት አጋጥሟቸው ነበር። ከዛ አስቀድሞ በማንቸስተር ሲቲ እንደገና በካርሊን ካፕ እንደገና በሳውዛምፕተን በኤፍኤ ካፕ ሽንፈት አጋጥሟቸው ነበር። አራት በእንግሊዝ ውስጥ ያደረጓቸውን በሶስት ውድድሮች ያደረጓቸውን አራት ጨዋታዎች ተሸንፈዋል። ስለዚህ ከጎሎቹ በፊት ብዙ ጎል ከማስቆጠር በፊት የማሸነፍ ሪትምን ማግኘት በጣም ወሳኝ ነበር። ያንን አሳክተዋል። ያን ራይትም እንደተናገረው ጨዋታው ከተጠናቀቀ በኋላ አድማጮች ብዙዎቹን የአርሰናል ተጫዋቾች ተመልክታችኋቸው ከሆነ ምን አይነት የፎይታ ስሜት እንደተሰማቸው ማረጋገጥ ይቻላል። ሚኬል አርቴታ ራሱ ቡድኑ ልክ የመጨረሻውን ፊሽካ ማሸነፉን የምታረጋግጠው ፊሽካ ስትነፋ ያሳየው ሪያክሽን በራሱ ምን ያህል ጫና ውስጥ እንዳለ አርሰናል የሚጠቁሙ ናቸውና ትልቁ ጉዳይ ያንን ፎይታ የሚሰጥ ድል ማግኘት ነው፣ የፕሪሚየር ሊግ አናት ላይ መምጣት ነው የሚል አስተያየት ተሰጥቷል። ሴት ፒስ አሁንም የአርሰናል ትልቅ መሳሪያ መሆኑን በትናንቱ ጨዋታ ላይ ተመልክተናል። ወሳኝ ተጫዋቾች ጉዳቶች እየመጡ መሆናቸው አሳሳቢው ጉዳይ ሆኗል። አንደኛው እንግዲህ የኤብሪቼዜ ጉዳይ ነው። ኤብሪቼዜ አርሰናል በቅርብ ቀናት ውስጥ እያደረጋቸው ባሉ ጨዋታዎች ላይ ተደጋግሞ እንዲሰለፍ የሚፈለግ ተጫዋች ነው። አርሰናል የክሬቲቪቲ ጉዳይ በአብዛኛው ከጃንዋሪ ጀምሮ ትልቅ ጥያቄ ሆኖበታል። በተለይ ኦዴጋርድን ባጣባቸው ጊዜያት ሁሉ የክሬቲቪቲ ጉዳይ ጥያቄ ውስጥ ሲነሳ ነበር። ኦዴጋርድ ከተመለሰ በኋላ የሃቨርስ የኤዜና ኦዴጋርድ ጥምረት በሲቲውም በኒውካስሉም ጨዋታ ፈርስት ሃፍ በተለይ ጥሩ ነገር ነበርና ሁለተኛው አጋማሽ እንደተጀመረ 54ኛው ደቂቃ ላይ ተቀይሮ ወጥቷል መጎዳቱን አሳይቶ። ከዛ አስቀድሞ 35ኛው ደቂቃ ላይ ደግሞ እንደዚሁ ከሃቨርስ በመጎዳቱ ምክንያት ቪክተር ኮሬሽ ወደ ሜዳ እንዲገባ ተደርጎ ነበርና የሃምስትሪንግ ባለፈው አመት የነበረበት ጉዳት ቀጣይነት እንደሆነ መረጃዎች ወጥተዋልና ሚኬል አርቴታ ከጨዋታው በኋላ አስተያየቱን ሰጥቷል። በሁለቱም ተጫዋቾች ጉዳት ላይ ያን ያህል ብዙ ያቆያቸዋል ብለን አንገምትም፣ መጥፎ ጉዳት አይደለም ብለን እናምናለን። አርሰናል የፊታችን ረቡዕ በዋንዳ ሜትሮፖሊታኖ ከአትሌቲኮ ማድሪድ ጋር የቻምፒየንስ ሊግ ወሳኝ ፍልሚያ ይጠብቀዋል በግማሽ ፍጻሜ። ከዛ አስቀድመን ግን የአሰስመንት ሰርተን የሁለቱም ተጫዋቾች የጉዳት መጠንን እናገራለን። ግን ለኔ ያን ያህል አሳሳቢ ጉዳት መስሎ አልተሰማኝም የሚል ሀሳቡን ሰንዝሯል። እንግዲህ የአርሰናል ተጫዋቾች ለምንድነው በዚህ ልክ የሚጎዱት የሚለው ሌላኛው ጥያቄ እየሆነ መጥቷል። አንዳንዶቹ ባይጎዱም ሜዳ ውስጥ መሮጥ አቅቷቸዋል። እንደ ዴክላን ራይስ አይነት ተጫዋቾች፣ ማርቲን ዙቢሜንዲ አይነት ተጫዋቾች፣ ቡካዮ ሳካ ለምሳሌ እንደዚሁ በጉዳት ምክንያት በሁል ጊዜ አርሰናል በተጫወተ ቁጥር ደጋግሞ ብዙ ጨዋታዎችን የሚያከናውን ተጫዋች ነው። ዘንድሮ በተደጋጋሚ ጉዳት ምክንያት የፕሪሚየር ሊግ ወሳኝ መርሃ ግብር ላይ እየተገኘ አይደለም። በእርግጥ በኒውካስል ጋር በነበረው ጨዋታ ላይ ከጉዳት ተመልሶ አዲስ ፍሬሽ የሆነ ተጫዋች መስሎ እና ሞቲቬትድ የሆነ ተጫዋች መስሎ ተመልክተናል። ሳካ ከገባ በኋላ በማዱኬ ተቀይሮ ከገባ በኋላ እንቅስቃሴዎቹ ጥሩ እንደነበሩ እናስታውሳለንና የአርሰናል ተጫዋቾች በዚህ ልክ የመጎዳታቸው ምክንያት ትልቁ አሳሳቢው ጉዳይ የሚኬል አርቴታ ተጫዋቾችን በተገቢው ሁኔታ እረፍት ለመስጠት የሚሉ አስተያየቶች ሲሰጡበት ቆይተዋልና አርሰናል ዋናው ጉዳይ በትናንትናው ጨዋታ ላይ ወሳኝ 3 ነጥብ ማግኘቱ ነው። የፕሪሚየር ሊጉ መሪነት ላይ መቀመጡ ነው። በተከታታይ ያጋጠሙትን ሽንፈቶች ደምድሞ ወደ አሸናፊነት መስመር መምጣቱ ነው። ስቴዲየሙ በጣም የተነቃቃ ነበር። ከመጨረሻዎቹ ደቂቃዎች ውጪ እነዛ 7 ደቂቃዎችና የመጨረሻዎቹ 15 ደቂቃዎች ውጪ ቡድናቸው ያን ያህል ይሄን ጨዋታ ያሸንፈዋል የሚል እምነት በደጋፊዎች ላይ እየተጋባ ነበርና የስቴዲየሙም ድባብ ጥሩ ነበር። ደጋፊዎች ከቡድናቸው ጋር ነበሩ። አሁንም አስጨናቂና ይሻሻሉ የሚገባቸው ነገሮች እንዳሉ ሆነው ግን በጣም ፈታኝ በተደጋጋሚ መርሃ ግብሮች ላይ ለአርሰናል አስቸጋሪ ተጋጣሚ ሆኖ የተገኘው ኒውካስል ዩናይትድን አሸንፈው የፕሪሚየር ሊግ አናት ላይ በ73 ነጥብ መቀመጣቸው ለመድፈኞቹ ትልቁና መልካሙ ዜና ነበር ማለት ይቻላል። አርሰናል ወደ መሪነት ተመልሷል። ሚኬል አርቴታ እንዲህ አይነት ጥቃቅን የሚመስሉ አድቫንቴጆች ማርጂኖች ፕሪሚየር ሊጉን ሊወስኑት ይችላሉ የሚል ሀሳቡን ሰጥቷል። የዘንድሮ ፕሪሚየር ሊግ እንዴት እንደሚጠናቀቅ ለማወቅ ይከብደናል፣ መገመት
አይቻልም። ምክንያቱም አርሰናል የፕሪሚየር ሊግ የመሪነት እድሉን ከአንድም ሁለት ጊዜ ሶስት ጊዜ አሳልፎ መስጠቱ ከተረጋገጠ በኋላና የሲቲ በተከታታይ በተለይ በኤፕሪል ወር ላይ ሪከቨር አድርጎ ነጥቦችን ማጥበቡን ተከትሎ የፕሪሚየር ሊጉ አጨራረስ በየትኛው መንገድ ሊሆን እንደሚችል በተለይ ካለፈው ሳምንት ወዲህ ፍንጭ ሰጥቷል። ጎሎች ሊሆኑ ይችላሉ፣ ጎል ዲፍረንስ ሊሆን ይችላል፣ ነጥብ ሊሆን ይችላል። በ2021-22 ሊቨርፑልና ማንቸስተር ሲቲ የርገን ክሎፕና ፔፕ ጓርዲዮላ እንዳደረጉት የመጨረሻ ቀን ጨዋታ ሊሆን ይችላል። ብቻ ብዙ ድራማዎች የሚጠብቁት መርሃ ግብር ነውና ዴክላን ራይስ ባለፈው ከማንቸስተር ሲቲ ጋር በነበረው ጨዋታ ገና አልተጠናቀቀም የሚል ሀሳቡን ሲሰጥ በካሜራ እይታዎች ውስጥ ገብቶ ነበር። አልተጠናቀቀም። አሁንም ያንን የሚያረጋግጥ ውጤት አግኝተዋል። ትናንትና መድፈኞቹ ነጥብ ቢጥሉ ኖሮ ስለ ፕሪሚየር ሊጉ ስለ ጣፈንታቸው የምናወራው ነገር የተለየ ይሆን ነበርና ትናንት ታላቅ የሚባል ድል መድፈኞቹ አስመዝግበዋል። ወደ ፕሪሚየር ሊጉ መሪነት ተመልሰዋል። ይህንን ከፉላም ጋር ቅዳሜ በሚደረገው ጨዋታ ከፉላም ጋር ያንን መድገም የሚችሉ ከሆነ በ6 ነጥብ ልዩነት ጫናውን መልሰው ወደ ማንቸስተር ሲቲ መስጠት ይቻላቸዋል ማለት ነው። ከዛ በኋላ ማንቸስተር ሲቲ ማሸነፍ ግዴታ ውስጥ ይገባል። እንደገና ሲቲ ሁለቱን ጨዋታዎች ካሸነፈ ደግሞ በቀሪ 3 ጨዋታዎች ላይ የሚኖሩትን ድራማዎች እንጠብቃለን። ለማንኛውም በሲዝኑ ይሄ ሲዝን በእንግሊዝ ፕሪሚየር ሊግ ታሪክ ከ1992 ጀምሮ ፕሪሚየር ሊጉ ከጀመረበት ጊዜ ጀምሮ ከተመለከትናቸው በጣም ድራማዊ አጨራረሶች መካከል አንዱን ሊያሳየን እንደሚችል ግን መድፈኞቹ በማሸነፍ ምላሽ የሰጡበት ጨዋታ ምስክር ነው። ማንቸስተር ሲቲ ትናንትና የኤፍኤ ካፕ ጨዋታ ነበረው። እንግዲህ ባለፈው ስናነሳ ሲቲ ጥንካሬዎቹ እንዳሉ ሆነው የሚጋለጥ ቡድን ግን ነው፣ የሚፈተን ቡድን ግን ነው። ምናልባት ፔፕ ጓርዲዮላ ከሰራቸው 6 ጊዜ ፕሪሚየር ሊግን ሲያነሳ ከሰራቸው ቡድኖች በጣም ጠንካራ ሆኖ ያነሳው ሲቲ ላይሆን ይችላል። አሁን ሪሰንትሊ ያለው ሲቲ ብዙ ነገሮችን ያስተካክለ፣ የሚያሸንፍ ጎል የሚያገባ፣ ክሊን ሺት በአብዝቶ የሚያስጠብቅ፣ መከላከሉ ጥሩ የሆነ ኢንፎርም የሆኑ ብዙ ተጫዋቾች አሉት፣ መሪዎች አሉት ሲቲ ሆኖ ሊታይ ይችላል። ግን ሲዝኑ ሲጀምር 5 ጨዋታዎች የተሸነፈም ቡድን ነበር። አርሰናልን ያዘና መሪነቱን ነጠቀ ሲባል በኖቲንጋም ፎረስት በዌስትሃም በመሳሰሉ ቡድኖች ተፈትኖ እንደገና መሪነቱን ለአርሰናል ሲያስረክብ የምናስታውሰው ሲቲ ነበር። ኤፕሪል ወር ከገባ በኋላ ግን በጣም ድንቅ ፐርፎርማንስ እያሳየ የመጣ ቡድን ሆኖ ተመለከት ነው። አርሰናልን አሸነፈ በኤፍኤ ካፕ፣ በካርሊንግ ካፕ እንደገና ሊቨርፑልን አሸነፈ ኤፍኤ ካፕ ላይ። ከዛ በኋላ ቼልሲን ከሜዳው ውጪ በ3 ጎሎች አሸነፈ። አርሰናልን ሜዳው ላይ እንደዚሁ በጣም ቀጥተኛ ታይትል ፉክክር በነበረበት ጨዋታ ረታ። እንደገና ደግሞ ሳውዝሃምፕተንን ትናንትና አስጨናቂ በሆነ ሁኔታ አሸነፈ። በርንሊን እንደዚሁ በሳምንቱ አጋማሽ ረቡዕ ዕለት 1-0 አሸነፈ። ያለፉት 2 ጨዋታዎች ግን ሞር የአርሰናል ደጋፊዎችም ሆነ በተለይ አርሰናል ሻምፒዮንነቱን እንዲያነሳ ለሚፈልጉ የእግር ኳስ ደጋፊዎች ሌላ ተስፋ የተመለከቱበት የሲቲ ፐርፎርማንስ ነበር ማለት ይቻላል። ሲቲ ኢንቨንሲብል ማለት የማይጋለጥ የማይሸነፍ አይነት ቡድን እንዳልሆነ፣ ቀሪ ፊክስቸሮችም ነጥብ ሊያስጥሉት የሚችሉ እንደሆነ ፍንጭ የሰጡ ፐርፎርማንሶች ነበሩ ማለት ይቻላል። ትናንት 2-1 አሸንፏል። ወደ ዌምብሌይ ማቅናቱን አረጋግጧል። 2ኛውን ዋንጫ 3ኛውንም ዋንጫ ለማንሳት እድል እንዳለው አረጋግጧል። በኤፍኤ ካፕ ታሪክ ውስጥ 4 ተከታታይ ፍጻሜዎች ላይ በመድረስ የፔፕ ጓርዲዮላ ቡድን አዲስ ሪከርድ ጽፏል። ነገር ግን ትልቅ ክብር ለሳውዝሃምፕተን መስጠት ያስፈልጋል። የሻምፒዮንሺፕ ሳይድ ነው። አርሰናልን በብልጫ አስወጥተዋል። ማንቸስተር ሲቲንም እንደዚሁ አስጨንቀው 79ኛው ደቂቃ ላይም እንደዚሁ ጎል አስቆጥረው ስቴዲየሙን ጸጥ አድርገውት ነበር። ፌናዛዝ ያችን ከርል አድርጎ ከረጅም ርቀት ጎል ሲያስቆጥር ኢታድ በድንጋጤ ጭው ብሎ ነበርና ኦልሞስት ከዛ በኋላ ማንቸስተር ሲቲ ሊያገግም አይችልም የሚሉ ግምቶች ባሉበት ሰዓት ግን ሲቲ ወዲያውኑ ነው ጎል ማስቆጠር የቻለው። ወዲያውኑ ጎል አስቆጠረ። ኒኮ ጎንዛሌስ የማሸነፊያውን ጎል አስቆጠረ። ጀርሚ ዶኩ ዲፍሌክትድ የሆነች ጎል አስቆጠረ። መጀመሪያ ባቻነት ጎል የኒኮ ጎንዛሌስ አስደናቂ ጎል ግን ማንቸስተር ሲቲ ለ4ኛ ተከታታይ ጊዜ ኤፍኤ ካፕ ፍጻሜ ላይ
ዌምብሌ ላይ እንደሚገኝ ያረጋገጠች ሆነች። የማንቸስተር ሲቲ ጥንካሬ ይሄ ነው። ሜንታሊቲ ትናንትም በሁለቱ ቡድኖች መካከል ያለው ዲፈረንስ ያ ይመስለኛል። ኤክስፒሪየንስ እንጂ ሳውዛምፕተን በጣም ድንቅ ፐርፎርማንስ አሳይተዋል። በዚህ በኤፍኤ ካፕ ውስጥ በቶንዳ ኤከርት የሚሰለጥነው ሳውዛምፕተን በጣም በታክቲክ ዲሲፕሊን የሆነ ቡድን መሆኑን አሳይቷል። ሲከላከሉ በጣም ኮምፓክት በጥንቃቄ የሚከላከሉ ለተጋጣሚ ስፔስ የማይሰጡ መሆናቸውን አሳይተዋል። ከአርሰናል ጋርም በነበረው ጨዋታ በሲቲም ጨዋታ ላይ ያንን አሳይተዋልና ደግሞ በካውንተር ሲሄዱ ደግሞ እንዴት አስጨናቂ የካውንተር አታክ እንቅስቃሴዎችን ማድረግ እንደሚችሉ በልበ ሙሉነት በድፍረት የሚጫወት ቡድን መሆኑን አሳይተናልና የፕሮሞሽን የሚገባው ቡድን በትልቅ ደረጃ መጫወት የሚገባው ቡድን ከጃንዋሪ ጀምሮ አልተሸነፉምና ሳውዛምፕተን በእርግጥ በፕሪሚየር ሊጉ የሚታወቅ ቡድን ነው፣ ግን አሁን የሚጫወቱበት ሊግን አልፈው ፕሮሞሽን እንደሚያስፈልጋቸው ያሳየ ድንቅ ነገር ተመልክተናል። እንደተለመደው ሲቲ ኳሱን ተቆጣጥሮ ነበር፣ የሚጠበቅ ነው፣ የተያደ ነው ጨዋታው። በዛ ላይ ደግሞ ያው ማንቸስተር ሲቲ ነው ኤክስፒሪየንሱም የተጫዋቾቹም ልዩነት እንዳለ የሚጠበቅ ነው። ኳሱን ተቆጣጥሯል፣ ግን ያ ፖሴሽን የሳውዛምፕተንን የግብ ክልል ሰብሮ ለመግባት የሚችል ሆኖ አልተመለከት ነው። ቀስ በቀስ ማንቸስተር ሲቲ አደገኛ ሙከራዎችን ለማድረግ ቢሞክር እንኳ ነገሮችን በንቁነት ሲከላከሉ የነበሩት የሳውዛምፕተን ተከላካዮች አማካዮች ትልቁን ክሬዲት ይወስዳሉ። በኋላ በአዛዝ ጎል አማካይነት መምራት ችለው ነበር፣ ግን ደስታቸው ብዙ ሳይዘልቅ መጀመሪያ በዲፍሌክሽን በኋላ ደግሞ በቀጥተኛ ድንቅ ጎል በኒኮ ጎንዛሌስ ጎል ተሸናፊ ሆነው ወጥተዋል። ቼልሲ ወይስ ሊድስ ዩናይትድ የኤፍኤ ካፕ ሌላኛው ተጋጣሚያቸው ማን ይሆናል የሚለው የምንመለከተው ይሆናል ማለት ነው። ሌላኛው ተጋጣሚ ማን ይሆናል? ቼልሲ አሰልጣኝ ሊያም ሮዚኒየርን አሰናብቷል። ባለፈውም በቀጥታ ስናነሳው ነበር። አሰልጣኝ ሊያም ሮዚኒየር ተሰናብቷል። በጣም ፖር የሚባል ደካማ የሚባል ፐርፎርማንስ አሳይቷል። ቼልሲ ባለፉት 5 ጨዋታዎች ሽንፈቱ ብቻ ሳይሆን ደግሞ አንድም ጎል ሳያስቆጥር ቼልሲ ተሸንፏል። ይህም ከ1912 በኋላ የቼልሲ በሰማዮቹ አሳፋሪውና ደካማው ታሪክ ሆኖ ተመዝግቧል። ያንን ተከትሎ አሰልጣኙ ለ6 ዓመት ቢፈርሙ 4 ወራትን ብቻ ቆይተው እንዲሰናበቱ ተደርጓልና አሁን ቼልሲ ቢያልፍም በኬርቴከር አሰልጣኙ ነው ከፔፕ ጓርዲዮላ ፊት የሚቆመው። ሊድስ ዩናይትድ ሌላኛው እድል ያለው ቡድን ሆኗል ማለት ነው። ፔፕ ጓርዲዮላ እንግዲህ በትልልቅ ውድዶች ላይ ያው ሮቴሽን ጋምብሉም ትንሽ ትናንት ዋጋ ያስከፈለው ይመስላል። ማቲዩስ ኑኔዝ እና ሪያን ቸርኪን ነው ከተለመደው ቤስት 11 ነው የተጠቀመበት። ከዛ ውጭ እንግዲህ ይሄም ደግሞ ምን ያህል ካልኩሌትድ የሆነ እንደሆነ መረዳት ይቻላል። ረፍት ለተጫዋቾቹ መስጠት ከአርሰናል ጋር ያለውን ባትል ለማሸነፍ እንዴት አይነት ጠቃሚ ውሳኔ እንደሆነ መረዳት ይቻላል። ግን ትንሽ ዋጋ ሊያስከፍል የሚችል አጋጣሚ ሆኖ ተመልክተናል። በዚህ አንድ ወር ውስጥ አርሰናል ያለ ረፍት 5 ጨዋታዎችን ያከናውናል። በጣም ከባድ የሚባሉ 2 የቻምፒየንስ ሊግ ጨዋታዎች የደርሶ መልስ ከአትሌቲኮ ማድሪድ ጋር እንዲሁ ደግሞ 3 የፕሪሚየር ሊግ ጨዋታዎች ወሳኝ በሚባሉ ጊዜያት ይጠብቁታል። በአንጻሩ ማንቸስተር ሲቲ ትናንት በድል የተወጣውን የኤፍኤ ካፕ ጨዋታ ከሳውዛምፕተን ያሸነፈበት የኤፍኤ ካፕን ጨዋታ ጨምሮ የፕሪሚየር ሊግ 2 ጨዋታዎች አሉት። እነዚህን ጨዋታዎች በድል ለመደምደምና የፕሪሚየር ሊጉን ዋንጫ ለማንሳት ለተጫዋቾቹ እረፍት መስጠት ስኳድ ማኔጅመንት ወሳኝ ነገር ነውና ይህንን በደንብ እየተጠቀመበት ይገኛል። የጓርዲዮላ ሪያክሽን እንግዲህ የራሱን ቡድን ፐርፎርማንስ በጣም ጥሩ ነበር ሲል ተናግሯል። በተለይ ጎሉ ከተቆጠረ በኋላ ነገሮችን ቡድኑ የቀየረበትን መንገድ አመስግኗል። ሳውዛምፕተንንም በጣም ጥሩ ተጋጣሚዎች በሚል አስቀምጧል። በጣም ጥሩ ነገር አሳይተዋል እና ኒኮ ጎንዛሌስ ላስቆጠራትም ጎል ዋጋ ሰጥቷል ማለት ነው። ማንቸስተር ሲቲ የፕሪሚየር ሊግ ዋንጫው ላይ በፉክክር ደረጃ ያለው የኤፍኤ ካፕ የፍጻሜ ተፋላሚ ሆኗል። አርሰናልን የረቱበት የካርሊንግ ካፕ ጨዋታ ፍጻሜ ደግሞ ዋንጫ አስገኝቶላቸዋልና ስቲል የፔፕ ጓርዲዮላ ቡድን ለትሬብል ለሶስትዮሽ ዋንጫዎች ትሬብል የሚጫወት ቡድን መሆኑን አረጋግጧል ማለት ነው።
ትናንት በእንግሊዝ ፕሪሚየር ሊግ ከተመለከትናቸው ነገሮች ሌላኛው አስደናቂ ነገር የተመለከትንበት ያለ መውረድ ትንቅንቁ የወራጅነት ትንቅንቁ ነው። ስፐርስ ለሻምፒዮንነት አብዛኞቹ ገማቾች የዘንድሮን ፕሪሚየር ሊግ ማን ያሸንፋል ሲባሉ ቶፕ 6 ውስጥ ያስገቡት ክለብ ነበር ስፐርስ። አንደኛ የተጫዋቾቹን ኳሊቲ አምና የዩሮፓ ሊግ ሻምፒዮን ነበር፣ አሰልጣኝ ቀይሯል እና ሌሎች ነገሮችን ከግምት በማስገባት በቶፕ 6 በጣም ገፋ ቢባል ደግሞ ሀፍ የቴብሉ ሀፍ ላይ እስከ 10ኛ ድረስ ሆኖ ያጠናቅቃል ተብሎ የተጠበቀ ቡድን ነበር። ነገር ግን ላለመውረድ የሚፋለመው የሚታገል ቡድን መሆኑን ተመልክተናል። ዌስትሃም ዩናይትድ፣ ቶተንሃም ሆትስፐር፣ ሊድስ አሁን ቀስ እያለ እያመለጠ ይመስላል። ሊድስ ዩናይትድ ግን ብዙ ርቀት ላይ አይገኝም። እስከ ኒውካስል ድረስ 14ኛ ደረጃ እስካሉት ክለቦች ድረስ የ8 ነጥብ ልዩነቶች ካሏቸው ከወራጅ ቀጠናው 8 ነጥብ ልዩነት ውስጥ ያሉ ቡድኖች ሁሉ የወራጅነት እጣ ፈንታ ሊያጋጥማቸው ይችላል። ግን ሁሉም ትኩረት አሁን ያለው ዌስትሃም ወይስ ቶተንሃም ሆትስፐር ወደሚለው የመጣ ነበርና ትናንትና 8 የተለዩ ደቂቃዎችን ተመለከትን። በጣም ከፍተኛ ውጥረት የነበረባቸው የመጨረሻ ደቂቃ ጎሎችን 82ኛው ደቂቃ ላይ በኋላ ደግሞ በባከነ ሰዓት ላይ የተቆጠሩ ጎሎችን ሁሉ ተመልክተን አሸናፊ ቡድኖችን ላለመውረድ የሚታገሉ ግን ማሸነፍ ግዴታቸው የነበሩ ቡድኖችን ድል ሲያደርጉ ተመለከትን። ለምሳሌ ዌስትሃም ዩናይትድ ከኤቨርተን ጋር በነበረው ጨዋታ ካሉም ዊልሰን የማሸነፊያውን ጎል ሲያስቆጥር የነበረው ድባብ እንዴት አስደናቂ እንደነበር ተመልክታችሁታል። ካሉም ዊልሰን 92ኛው ደቂቃ ላይ ነው የዌስትሃምን የማሸነፊያ ጎል ያስቆጠረው። በጣም ስቴዲየሙ በተለየ ድባብ ውስጥ እንዲገባ ያደረገ በጣም ግሩም የሆነ ሴሌብሬሽን ነው የተመለከትነው። ቶተንሃም ራሱ ጨዋታው ሊጠናቀቅ 8 ደቂቃዎች ሲቀሩ በዣው ፋሊና አማካይነት ነው ጎል ያስቆጠረው። ወልቭስን መውረዱን ያረጋገጠው ወልቭስ ራሱ ብዙ ጎሎችን ሊያስቆጥር የሚችልባቸው ሙከራ አድርጎ ነበር። በነጻነት የተጫወተ ቡድን ነበር። ስፐርስ 1-0 አሸንፏል። እንግዲህ አዲሱን አሰልጣኝ ካመጣ በኋላ 5 ተከታታይ ጨዋታ እናሸንፋለን እንተርፋለን ሲሉ ተናግረዋል አሰልጣኙ የስፐርሱ አሰልጣኝና የመጀመሪያውን ቢያንስ አሳክተዋል። ደስታቸው ሴሌብሬሽኑ በጣም የተለየ ነውና በቀጣይ ሳምንት ውስጥ ያሉ የአለመውረድ ትንቅንቆች በተለየ ሁኔታ እንድንጠብቃቸው እንድናያቸው የሚያደርጉ ያለመውረድ ትንቅንቆችን ተመልክተናል። ሁለቱ የፕሪሚየር ሊግ ተሰናባች ክለቦች ታውቋል። ወልቭስ አስቀድሞ ወርዷል። በርንሌ በማንቸስተር ሲቲ 1-0 በተሸነፈበት የረቡዕ ምሽት ጨዋታ ሁለተኛው ተሰናባች ክለብ መሆኑ ተረጋግጧል። ሶስተኛው የእንግሊዝ ፕሪሚየር ሊግ ተሰናባች ክለብ ማን ይሆናል የሚለው ግን በተለየ ጉጉት የሚጠበቅ ሆኗል። ኑኖ ኤስፒሪቶ ሳንቶስ ዌስትሃሙ አሰልጣኝ እንፋለማለን እስከ መጨረሻው፣ በራሳችን እምነት እናሳድራለን፣ እንቀጥላለን ብሏል። ዣው ቫሊኒያ የቶትናሙ ጎል አስቆጣሪ ኮከብ 4 ፍጻሜዎች ቀርተውናል ብሏል። 4 የፍጻሜ ጨዋታዎች ቀርተውናል ሲል ሀሳቡን ተናግሯልና ብዙ ጊዜ በድራማ መልክ የሚጠናቀቁ ናቸው ያለመውረድ ትንቅንቆች። ሶስተኛው የፕሪሚየር ሊግ ቡድን የሚወርድበት ጨዋታ ያንን ድራማ እንደሚያሳየን በእርግጠኝነት መናገር ይቻላል። ኖቲንጋም ሩቅ አይደለም፣ 5 ነጥቦች ብቻ ከፍ ብሎ ነው ያለው፣ 39 ነጥብ ሰብስቧል። ሊድስ ዩናይትድ 40 ነጥብ አለው። ኮምፕሊትሊ ሴፍ አይደለም፣ ግን በተለምዶ 40 ነጥብ የያዘ ቡድን በእንግሊዝ ፕሪሚየር ሊግ አይወርድም የሚባል አባባል አለ። ግን ስቲል እነዚህ ቡድኖች ሁሉ አደጋ ውስጥ ሆነው ነገሮችን የምንመለከትበት እድል አለ። የመውረድ ነገሮችን ኦፕታ ሲያስቀምጥ ስፐርስ 60% የመውረድ እድል ተሰጥቶታል። ዌስትሃም 37% የመውረድ እድል ተሰጥቶታል። ኖቲንግሃም ፎረስት 1% ከፍ ያለ፣ ሊድስ ዩናይትድ ከዛም ያነሰ እድል ተሰጥቷቸዋል። በተለምዶ 40 ነጥቦችን መሰብሰብ በእንግሊዝ ፕሪሚየር ሊግ ለመትረፍ በቂ ነው ተብሎ ስለሚታሰብ ኖቲንግሃምና ሊድስ ኦልሞስት እዛ ስለደረሱ ሴፍ ናቸው ብለን ማሰብ የምንችልበት እድል አለ። ስለዚህ የሬሌጌሽን ፋይት በእንግሊዝ ፕሪሚየር ሊግ ላይ በጣም ሰፊ ሆኖ ተከፍቷል። አርሰናል ለዋንጫ ፉክክር የሚጫወተው አርሰናል አንድ ጨዋታውን አስኪ የሚያደርገው ይሄ ላለመውረድ የሚደረግ ትንቅንቅ ነው።
ከዌስትሃም ጋር ያለው ጨዋታ አርሰናል የዌስትሃም ሜዳ ላይ ነው፣ በኦሊምፒክ ስታዲየም የሚደረግ ጨዋታ ነው። ይሄንን ጨዋታ ምን ያህል መድፈኞቹ ሊቸገሩበት እንደሚችሉ ከወዲሁ መገመት ይቻላል። ምክንያቱም እያንዳንዱ ፍጻሜ ለዌስትሃም ለቶትናም እያንዳንዱ ጨዋታ የፍጻሜ ያህል ስለሆነ ማለት ነው። አንድ የመጨረሻ ዜና እናንሳ። መሐመድ ሳላህ የሊቨርፑል ስንብቱ ኦን እንደሚሆን አስቀድሞ መናገሩ ይታወሳል። ይሄ ሲዝን ከተጠናቀቀ በኋላ ሳላህ ሊቨርፑልን እንደሚሰናበት መግለጹ ይታወሳል። ትናንትና ሊቨርፑል አሸንፎ ነጥቡን ባሻሻለበት የፕሪሚየር ሊግ ጨዋታ ክሪስታል ፓላስን ባሸነፈበት ጨዋታ 59ኛው ደቂቃ ላይ በአንፊልድ ሮድ ተቀይሮ ሲወጣ ተመልክተነዋል። በራሱ ነው የወጣው፣ ግን ደጋፊው በከፍተኛ አክብሮት ሲሰናበተው ብዙ ምቾት ሳይሰማው እንደወጣ ማረጋገጥ ይቻላልና አርነ ስሎት መሐመድ ሳላህ ወደ ሜዳ ከእንግዲህ ተመልሶ የሊቨርፑልን መለያ ይለብሳል አይለብስ፣ ምክንያቱም የቀሩት ጨዋታዎች ጥቂት ስለሆኑ ጉዳቱ ለቀሪዎቹ 4 ጨዋታዎች ያርቀዋል አያርቀውም የሚለውን ለመወሰን ያን ያህል ጥሩ መረጃ የለኝም፣ በጊዜ መወሰን አይቻልም የሚል ሀሳባቸውን ተናግረዋል። ቆየት ብለን መመልከት ይኖርብናል የሚል ሀሳባቸውን ሰንዝረዋል። እንግዲህ መሐመድ ሳላህ ሲዝኑ ካለቀ በኋላ በሊቨርፑል መለያ እንደማይመለስ ተናግሯል። ጥቂት ሳምንታት ብቻ ነው የሚቀሩት ፕሪሚየር ሊጉ ሊጠናቀቅ። ጉዳቱ ከፍተኛ ከሆነ ሳላህን የተመለከትንበት በእንግሊዝ ፕሪሚየር ሊግም በሊቨርፑል መለያ የተመለከትንበት የመጨረሻው አጋጣሚ ሊሆን ይችላል። በጣም ኢንትረስቲንግ የሆኑ መርሃ ግብሮች አሉት ሊቨርፑል በቀሪ መርሃ ግብሮች ላይ ማንቸስተር ዩናይትድ ከሜዳ ውጭ ኦልትራፎርድ ሊቨርፑል እዛ ሄዶ ይጫወታል። ከቼልሲ ጋር ይጫወታል በሜዳው አንፊልድ ላይ። አስቶን ቪላን እንደዚሁ ቪላ ፓርክ ላይ ይገጥማል። ብሬንትፎርድን በመጨረሻው የፍጻሜ ጨዋታ አንፊልድ ላይ ይገጥማልና እነዚህ ወሳኝ ጨዋታዎች ናቸው መሐመድ ሳላህን ለመመልከት ለመሰናበት። ጉዳቱ ግን ከነዚህ ጨዋታዎች የሚያርቀው ከሆነ የመሐመድ ሳላህ ስንብት በሌላ አግባብ ይሆናል ማለት ነው። እንግዲህ በጣም ከማይረሱ የሊቨርፑል ኮከቦች መካከል አንዱ ነው። 2017 ሊቨርፑል ከመጣበት ጊዜ ጀምሮ 435 ጨዋታዎችን አድርጓል። 257 ጎሎችን አስቆጥሯል። ከኢያን ራሽ፣ ሮጀር ሀንት በመቀጠል ሶስተኛው የሊቨርፑል የምንጊዜም ኮከብ ጎል አስቆጣሪ መሐመድ ሳላህ ነው 257 ጎሎችን በማግባት። በአርነ ስሎትና በየርገን ክሎፕ ዘመን 2 የፕሪሚየር ሊግ ዋንጫዎችን አንስቷል። የአውሮፓ ቻምፒየንስ ሊግ ዋንጫ አምጥቷል። የፊፋ የክለብ የዓለም ዋንጫ፣ ዩኤፋ ሱፐር ካፕ፣ ኤፍኤ ካፕ፣ ኤኤፍኤል፣ ጋርሊንግ ካፕ፣ የኮሚኒቲ ሺልድ ያላሳካቸው ነገሮች የሉም። ዋን ኦፍ በጣም ዲኮሬትድ ከሆኑ አፍሪካዊ ኮከቦች በጣም በማሸብረቅ ከባለን ዶር ውጪ ምንም ስኬት ያልቀረው ኮከብ ግብጻዊ ኮከብ እግር ኳስን በዚህ አመት ቢያንስ ከፕሪሚየር ሊጉ የፕሪሚየር ሊጉን እግር ኳስ ይሰናበታል፣ ሊቨርፑልን ይሰናበታል። በዚህ መንገድ ግን እንዳይሆን በርካቶች ሀሳባቸውንና ምኞታቸውን እየገለጹ ይገኛሉ። ፕሪሚየር ሊጉ ዛሬም በተለያዩ ጨዋታዎች በቀጣይም በተለያዩ ጨዋታዎች ይቀጥላሉ። ላሊጋው ላይ እንደዚሁ የባርሰሎና የበላይነት ይዞ ይጠናቀቃል የሚባለው ላሊጋም መርሃ ግብሮች አሉት። ቡንደስሊጋው በጣም በቀላሉ በባየር ሚኒክ አሸናፊነት ሻምፒዮንነት ተጠናቋል። በጣም በቀላሉ ምናልባትም የዘንድሮ ባየር ሚኒክ 4 ዋንጫዎችንም ሊያነሳ ይችላል። ቪንሰንት ኮምፓኒ ቡድን በቻምፒየንስ ሊግ እና በሌሎችም ዋንጫዎች ላይ ገና ያለ ቡድን ከመሆኑ ጋር በተያያዘ የቡንደስሊጋው ጉዳይ በጊዜ ያለ ፉክክር የተጠናቀቀ ሆኗል። ባየር ሚኒክ በርቀት ሻምፒዮንነቱን አረጋግጦበታል። ትሪቡን ነበር ፕሮግራሙ። አብራችሁ ስለቆያችሁ ከልብ እናመሰግናለን። የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ በአቢ ስፔሻልቲ የጥርስ ሕክምና፣ ዴሽ ገዳ ምርት የሆነው ስቴኪሜክስ፣ ሳፋሪኮም፣ ኢንዶሚ፣ ኖራዲስ ቁርጥና ሬስቶራንት እንዲሁም ደግሞ ተክለ ሃይማኖት ሆስፒታል የዝግጅታችን ዋና አጋሮች ነበሩ። ከልብ እናመሰግናለን። እናንተም በዩቲዩብ ቻናላችን፣ በፌስቡክ ገጻችን፣ በስልክ መስመራችን በመግባት ለሰጣችሁን አስተያየት፣ አክብሮት፣ ትችቶች በሙሉ ምስጋናችን ከፍ ያለ ነው። ሐሙስ ከ8 ሰዓት እስከ 10 ሰዓት ባለው ፕሮግራማችን በድጋሚ እንገናኛለን። የዩቲዩብ ቻናሎቻችን ፍቅር ይልቃል ዩቲዩብ ቻናል፣ ኤፍሬም ማን ኦፊሻል ዩቲዩብ ቻናሎችን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብነታችንን አጠናክር። አዳዲስ ዶክመንተሪዎችንም በዚያው አቅጣጫችን እንከታተል። መልካም ነገሮች ሁሉ ለሀገራችንና ሕዝቧ ይሁን።